አዶናይ፣ ጆን ዳንኤል፣ ጃኒ ተጠባቂዋ ረዴት፣ የጆን ዳንኤል ባለቤት እንዲሁም በጆን ዳንኤልና በአዶናይ መሃል ያሉ ፌክ ጓደኞች ስለ ስድስቶች ትንተና ልስጣችሁ። የሰሞኑ የቴሌ ዋጋ ጭማሪ አናታችሁን ካዞራችሁ የሆነ መስሪያ ቤት ምናምን ደገፍ ብላችሁ ለማየት ሞክሩ። ቪዲዮ ትንሽ ረዘም ሳብ ይላል፣ ወደ 4-5 ደቂቃ። አዶናይ በተጠባቂ ቀጣይ ህይወቱ ምን ሊያደርግ ይችላል? ፈተና ውስጥ ከሁሎችም በተሻለ ፈተና ውስጥ ያለ እሱ ነው። የመጀመሪያው ከጃኒ ጋር የገነባውን ክብርና ስም በእምነትና በታማኝነት በመንከባከብ ዝቅ በማድረግ የሰጣትን ከፍታ በአንድ ጊዜ ማጣት፣ ዜሮ ውስጥ መክተት፣ አፒውዝድ መሆን። ቀጣይ ሁሉም ማህበረሰብ ሰፊው የሚባል 50% በላይ ከሷ ጋር ተመልሶ አንድ እንዲሆን በፍቅሩ ይቅርታ አሳይቶ እንዲቀጥል ህዝቡ ይጠብቃል። እሱ ደግሞ ወንድ ልጅ ነው፣ ቀድሞ ነግሯታል። ክብሬን መስመሬን እንዳታልፊ ብሎ አንድ ፒዛ ቤት ቁጭ ብሎ ሲያወራት ነበር። ሰውነቴ እንዳትነኪ ላይኔን እንዳታልፊ ብሏል። አብዛኛው ቲክታከር ዝምታን መርጧል። ለምን ዝም እንዳላችሁ ይገባኛል። እንደዚህ ካልኩኝ ከህዝቡ ጋር ልጋጭ እችላለሁ፣ እንደዚህ ካልኩኝ ደግሞ ከራሱ ከቲክታከሩ ጋር ልጋጭ እችላለሁ የሚል ነገር የሚያሳስብ ነገር ስለሆነ ነው። ነገር ግን እኔ በዚህ ቪዲዮ የማን አካውንት ባን መደረግ እንዳለበት፣ ማን ብሎክ ማድረግ እንዳለብን እና ማን ነው ካንስል መደረግ ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው ያንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። በህይወቴ ፐርሰናል ላይፌ ሚዲያ ላይ እንትን አለልም። ሚዲያ ማለት ጋይዞች ወሳጅ ጎርፍ ማለት ነው። ወሳጅ ጎርፍ እንደወጣ ነው ጭልፍ አድርጎ መሄደው። አንድ ቪዲዮ ወጣ ተጨልፎ ሄዶ እድሜ ልክ ዘላለም የልጅ ልጅ እያልክ እንደዚህ አርጅተ እየሄድክ ማለት ነው። የልጅ ልጅ ይሄን ቪዲዮ ልጅ ሆነ አየው አይደል አንተ እንዲህ ነበርክ ነው የሚልህ። ስለዚህ አያስፈልግም። በቃ መላ ካመጣ ዝና ካመጣ ምን ያስፈልጋል ሌላ? እግዚአብሔርን አመስግኖ መኖር እኮ ነው በቃ። እኔ የምለው ይሄንን ነው። ለዚህ ትልቁ መልስ የሚመስለኝ የጃኒ ያለፈው ታሪኳ ማንሳት እንችላለን። የቅርቡን ማለት ነው። የሌሎች ሰዎችም እንዳለ ሆኖ ማለት ነው። ምንድነው ብዙ ጊዜ እንደዚህ አይነት ሶሻል ሚዲያ ላይ የሚወጣው ነገር ቤተሰቦቻችን እዚህ ላይ መጥተው መታየት የለባቸውም። በራሳቸው ጉዳይ መስራት ይችላሉ። ነገር ግን የዘመዶቻችን የፍቅረኞቻችን ጉዳይ ግን እዚህ ላይ መምጣት የለበትም። ለምን መሰላችሁ? ይሄንን ምልበት ምክንያት እንግዲህ የጆን ዳንኤል እና የጃኒ የነበረው ያለፈውን ታሪክ ሁላችንም የምናውቀው ነው። አደባባይ ላይ የነበረ ጉዳይ ነው። ስለዚህ እነዚህ ልጆች አዶናይና ጃኒና ጆን ዳንኤል ከተጣሉ በኋላ ከጃኒ ከአዶናይ ፍቅር ከጀመረች በኋላ ምንድነው የተፈጠረው ብለን ካሰብን አንደኛ ነገር ምንም ነገር ቢሆን እንኳን ጃኒን እንደ ድሮ እንደተሳሳተች ወይም እንደ ባለገች ሊያስብ ይችላል። ግን ያ ልክ አይደለም። ይሄንን የሚሆንበት ምክንያቱ ምንድነው? ሚስጥር ስላልደበቀችው ማለት ነው። ሚስጥሯን ደብቃ ስላልያዘች ማለት ነው። ምክንያቱም ሚስጥር መሆን አለበት። ከፍቅረኞቻችን ጋር የምናደርገው ወይም የግላችን የሆነ ህይወት ለግላችን መሆን አለበት ብዬ ስለማምን ማለት ነው። አሁን ጃኒ ምንድነው የተፈጠረባት ህይወቷ ላይ ሁላችንም አሁንም ስናዩ የጆን ዳንኤል እና የጃኒ ፎቶ ቪዲዮ ስናይ ምንድነው የሚመጣልን? ይቺ ልጅ በቃ እንዲህ ነች ስም ነው የምናወጣላት። ስለዚህ ምንድነው ብዙ ሰው አንድ ነገር በተናገረች ቁጥር ያ ቪዲዮ ነው እንግዲህ የሚመጣው ማለት ነው። ስለዚህ ይህን ቪዲዮ ደግሞ እድሜ ልካችንን ነው ከኛ ጋር የሚኖረው ማለት ነው። ስለዚህ ስቲፎ ያለው
ልክ ነው። እንደዚህ ማድረግ የለብንም ሁላችንንም። አንዳንዴ በስሜት ስሜት ውስጥ ገብተን አንዳንድ ነገሮችን ልንል እንችላለን። ነገር እነዚህ ነገሮች ማድረግ የለብንም ሶሻል ሚዲያው ላይ ማለት ነው። ምክንያቱም ከጀርባ ያለውን የራሳችን ሚስጥር ሲወጣ ችግር አለበት ማለት ነው። ስለዚህ ይህንን ነው ትልቁ ምስክር ሊሆን የሚችለው የጆን ዳንኤል እና የጃኒ የነበረው የፍቅር ጉዳይ በአዶናይ ዙሪያ የሚመጣው ተጽዕኖ ሁላችንም ስላየን ማለት ነው እና እጅግ የሚያሳዝን ነው። በዚህ ጉዳይ ላይ ብዙ አስተያየት እየሰጡ ነው ያሉት። በተለይ ደግሞ ይህንን ጉዳይ በእርግጥ እንደ ትልቅ ነገር ባናየው ጥሩ ነው ባይነኝ። ምክንያቱም ሰው ያስበውን ነው የሚያደርገው አይደለ? እንደ ትልቅ ሰው ስታስብ የነዚህ ሁለት ልጆች እኛ ላይ የሚመለከተን ጉዳይ አይደለም። ሀሳብ መስጠት እንችል ይሆናል፣ ነገር ግን የሚመለከተን ጉዳይ አይደለም። አንዳንድ ሰዎች ጃኒ እንዲህ አዶናይ እንዲህ አድርግ ይሉታል። ነገር ግን ይህ ልክ አይደለም፣ ለኛ የሚመለከት ጉዳይ አይደለም። ይህንን በሁለቱም ያለው ጉዳይ ነው። ሁለቱንም የሚወስኑት ጉዳይ ስለሆነ ማለት ነው እና እስኪ አንዳንድ ቪዲዮ ላሳያችሁ። በጣም ያሳዝን ነውና እስኪ እንየውና ተመልሰን እንመጣለን። ባይዘው ጃኒን እንደ ጂጂኪያ አዶናይን ደግሞ እንዲሁን ይማኛ የሚጠላቸው እሱ የለም። አስቡት፣ ጃኒና አዶናይ ከሳምንት በፊት ካፕሎች ነበሩ። አሁንም ምንም የተረጋገጠ ነገር የለም። ከዛ በኋላ ሚዲያ ላይ እንደ እናቷ መቆጥራት እናቷ ነኝ እኔ ከኔ በላይ የሚወዳት እሱ የለም የምትላት ጂጂኪያ ስለ ፍቅረኛዋ መጥፎ ነገር እያወራች እሱን ለማክሰምና እሱን ከሚዲያ ለማውጣት እየሞከረች ነው፣ እያቀሳሰረችው ስለምትወዳት ጃኒን አታስቁኝ። ያቶ እያቀሳሰረ ነው። ሁሉም ያውቀው ነገር ነው። ምንም ማስረዳትም አይጠበቅብንም። ሁለቱ ሰዎች ናቸው ከሚዲያ መወገድ ያለባቸው። እነሱ ብቻ ናቸው በዚህ ሰዓት ላይ ሄት እያወሩ ያሉት። ያኛውን ይዞ ያኛው ደግሞ ያኛውን ይዞ መጥፎ ነገር እያወሩ ያሉት እነዚህ ሁለት ሰዎች ናቸው። አትፎገሩላቸው። እዚህ ላይ ምንድነው ግርም ያለኝ ነገር ምናልባት የትላንት ቪዲዮ ካያችሁት አንዳንድ ሰዎች የአዶናይና የጃኒ የፍቅር ህይወት መጣላቱ ለብዙ ሰዎች ቢዝነስ እየፈጠረ እንዳለና እንዲሁም ይህንን የመጠላት እነሱን ስለተጣሉ ብቻ ብዙ ሰው ይጠቀምበታል ብዬ ተናግሬ ነበረ። በዚህ አጋጣሚ አንዳንድ ሰዎች በዚህ ጉዳይ ቀደም ብለን ያየነው ልጅም የተናገረው ሰምታችሁታል። እንግዲህ የዮኒ ማኛና ጂጂኪያ ያደረጉት ያለውን የቢዝነስ ስራ አይታችሁታል ብሎ ነው እንግዲህ እየወቀሳቸው ያለው። ይሄንን ለኛ ነው እየወቀሰን ያለው። በነገራችን ላይ እኛ እንደነዚህ አይነት ሰዎች መመልከት እንችላለን፣ ችግር የለውም፣ ይኑሩበት፣ ይስሩበት። ነገር ግን አስፈላጊ ባልሆነ ጊዜ እነዚህን ሰዎች አለመከታተልና ወይ ደግሞ መልስ በመስጠት ነው እንግዲህ መቀጠል ያለብን እና የዳሉል ሚል የቲክቶክ አካውንት ያለው ወንድማችን አንድ ቪዲዮ ሰርቶ ነበር እና እኔ በጣም ነበር የገረመኝ። ምናልባት ከኔ አይቶ ይሆን እንደ ቪዲዮ የሰሩት ይሄንን ሐሳብ ከኔ ወስደው ነው ወይ ምናምን እያልኩኝ አስብ ነበር። ለጉራ አይደለም፣ ሁላችንም ሐሳብ ላይ ያለ ነው። ቀድሞም አስቦት ሊሆን ይችላል፣ ግን እኔ ቀድሜ ስላወጣሁት ሊሆን ይችላል። እና በዚህ አጋጣሚ ምን ማለት ነው የምፈልገው፣ አሁንም እነዚህ ሰዎች ወይም አንዳንድ ሰዎች በእኛ ህይወት ዙሪያ በመጥፎም በመልካም ነገርም የሚጠቀሙ ሰዎች ስላሉ ይህንን በማሰብ ለወዳጆቻችን ጥሩ ነገር እንዲሆን፣ ለመጥፎ ሰዎች ደግሞ ወይም ለኛ ጥሩ ለማያስቡ ሰዎች ደግሞ መዝጊያ እንዲሆናቸው እኛ አስበን ሳንጣላ ተስማምተን የምንወስናቸው ነገሮች ብንፈጥር ጥሩ ይመስለኛል። እና የዳሉል ሚዲያ ወይም ቲክታክ ስም ያለው ልጅ ትላንት የተናገረውን ቪዲዮ ልጋብዛችሁና ወደ ቀጣይ ቪዲዮ ይሻገራለሁ። አብዛኛው ቲክታከር ዝምታን መርጧል። ለምን ዝም እንዳላችሁ ይገባኛል። እንደዚህ ካልኩኝ ከህዝቡ ጋር ልጋጭ እችላለሁ፣ እንደዚህ ካልኩኝ ደግሞ ከራሱ ከቲክታከሩ ጋር ልጋጭ እችላለሁ የሚል ነገር የሚያሳስብ ነገር ስለሆነ ነው። ነገር ግን እኔ በዚህ ቪዲዮ የማን አካውንት ባን መደረግ እንዳለበት፣ ማን ብሎክ ማድረግ እንዳለብን እና ማን ነው ካንስል መደረግ ያለበት የሚለውን ማስጠንቀቂያ የሚሰጣቸውም ሰዎች አሉ በዚህ ቪዲዮ። እና አንዳንድ ጊዜ የሌላችሁ ሰዎች ካላችሁ ይሄ ቪዲዮ ትንሽ ረዘም ሊል ስለሚችል ስክሮል ማድረግ ትችላላችሁ። ለማንኛውም
በእነዚህ ወጣቶች ጉዳይ እኔ ከዛሬ 8 ዓመት በፊት ጀምሮ ማየው አንድ በጣም የሚያበሳጨኝ ነገር አለ። እሱ ነግራችኋለሁ። ግን አዳዲስ ሰዎች ቲክታከሮች ምንም አይሆንም። ይሄን ነገር መረዳት አለባችሁ። ቲክታከሮች ድንገት በሆነ ጉዳይ ሊታሰሩ ይችላሉ፣ ይፈታሉ። አንዱ ቲክታከር ከሌላው ጋር ሊጣላ ይችላል። ያው ወጣት ነን እንዴ እና አንዱ ከአንዱ ጋር ሊጣላ ይችላል። ተመልሰው ሊታረቁ ይችላሉ፣ ላይታረቁም ይችላሉ። እና አንዳንድ ሰዎች ደግሞ የሆነ ቪዲዮ ይገኝባቸዋል። ተመልሰው ደግሞ ያ ቪዲዮ በይቅርታም በሌላም ነገር ሊታለፍ ይችላል። ወጣቶች ናቸው ቲክታከሮች፣ የፍንዳታነትም ዘመን ነው። ስለዚህ ይሄ ነገር ያልፋል። እሱ አይደለም ምን ትልቁ ጉዳይ ማለት ነው። ነገር ግን ከዚህ በኋላ ከእንደነዚህ አይነት ሰዎች ጋር ላይቭ የምትገቡ ቲክታከሮች በምንም አይነት ጉዳይ በራሳችሁ ፐርሰናል ጉዳይ የሚሆን በሌላ ጉዳይ ከእንደነዚህ አይነት ሰዎች ጋር ላይቭ የምትገቡ ቲክታከሮች የእናንተን አካውንት ባን ለማስደረግ አንደኛው እኔ ተሰልፌ ከፊት የምሰለፈው እኔ እንደሆንኩ እንድታውቁ ፈልጋለሁ። እነማን ከዛሬ 8 ዓመት ጀምሮ እኔ ዛሬ 8 ዓመት ቲክታክ ዩቲዩብ የሚባለው ነገር ምንድነው ብዬ ገና ስጀምር ቲክታክ ባልነበረበት ጊዜ ጀምሮ ሁሌ የህዝቡን አቴንሽን ወደዛ ሲያደርጉ የነበሩ አንዴ ፖለቲካ ይጀምራሉ፣ አይሳካላቸውም። ከዛ ደግሞ ሰው ፖለቲካ የሚባል ነገር ጥንቅር ብሎ ይቅርብኝ ብሎ ተወ። ከዛ ሃይማኖት ጋር መጡ። ሃይማኖትም እንዲህ ሲሉ ህዝቡ ነቃባቸውና ከዛ ተው። አሁን የቲክታከሮችን የነዚህን ያንግ የሆኑ ቲክታከሮችን ላይፍን ገና አንደርስታንድ ለማድረግ እየታገሉ ያሉ ቲክታከሮችን ላይፍ እንደ ንግድ ይዘው ለመነገድ በእነሱ አስታራቂ ለመብሰል እናንተን ማን ነው አስታራቂ ብሎ የሰይማችሁ? እናንተ ለራሳችሁ መጀመሪያ ከራሳችሁ ጋር ታረቁ። አንድ ሶፋ ላይ ቁጭ ብላችሁ 8 ዓመት ሙሉ ህዝቡን ባገኛችሁት ነገር ሁሉ ስታባሉ ከርማችሁ አስታራቂ ልትሆኑ አትችሉ። እና እነዚህ ሰዎች ከዚህ በኋላ የምሬ ነው ብላችሁ ከነዚህ ሰዎች ጋር ላይቭ የሚገቡ ቲክታከሮችን በምንም ጉዳይ የነዛን ሰዎች ሳይሆን የነዚህን ቲክታከሮች አካውንት ነው ማዘጋት ያለብን። ለምን? ይሄ ለህዝቡ ንቀት ነው። አንድን ህዝብ እንደ ህዝብ ቁጭ ብሎ የሚሳደብን ቲክታከር የራስ ላይቭ ላይ ያስገብተ ከሱ ጋር መነጋገር ማለት ለዛ ህዝብ ንቀት ነው። አንድን ሃይማኖት ቀን ሙሉ ሲሳደብ የሚሉ ሰው ያምጥተሽ ከራስሽ ላይቭ ስትሪም እያደረግሽ ከሱ ጋር መነጋገር በምንም አይነት ጉዳይ ለዛ ሃይማኖት ተከታይ ንቀት ነው። ይሄንን አንደርስታንድ ማድረግ አለባችሁ ባይዘው። እና ከነዚህ ሰዎች ጋር ላይቭ የሚገባ ሰው ማንኛውም ሰው ካለ የነዛን ቲክታከሮች አካውንት ለማዘጋት አንደኛ ላይ የምሰለፈው ነኝ። እና በዚህ ጉዳይ የምትስማሙ ሰዎች ካላችሁ እነዚህ ሰዎች ከቲክታክ መጥፋት አለባቸው። በቃ እነዚህ ሰዎች የቲክታክ ካንሰር ናቸው። በጣም ብዙ ሰው ሶሻል ሚዲያ ላይ መስራት ሲፈልግ እነዛን ሰዎች እያየ የተጸየፈ ከሶሻል ሚዲያ ማግኘት ያለበትን ጥቅም ሳያገኝ የቀረው በእነዚህ አይነት ሰዎች ነው። እኔ እነሱን ባየ ቁጥር በቃ ቲክታከር ዩቲዩበር የሚባለው ነገር ያሳፍረኛል። እነዚህ ሰዎች እንዲጠፉ እዚህ ጋር ከነሱ ጋር ላይቭ እየገቡ እነሱን ገበያቸውን ከፍ እንዲያደርጉ የሚያደርጉ አስተዋጽኦ ያላቸው ቲክታከሮች መወገድ አለባቸውና ከዚህ በኋላ የምሬ ነው ከዚህ በኋላ ከነዛ ሰዎች ጋር ላይቭ የምትገቡ ቲክታከሮች ተጠንቀቁ። ህዝቡ ምን ያክል እነዛን ሰዎች እንደጠላቸው አላወቃቸው። ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው ያንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት ነው የታሰርከው። ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልደሃል። አሁን አንተ ቲክታክ ላይ ለምነ ቀኑን ሙሉ ቁጭ ብለ ለምነ ቀኑን ሙሉ ጧት ማታ ቁጭ ብለ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት ለምን አድርገህ ነው የምትኖረው? ለምን እኛ አሜሪካ ጸዳ ብለን ወልደን ከብደን እናት እየጦርን ቤተሰብ እየጦርን ጽድት ብለን እንኖራለን። እግዚአብሔር ይባረክ። አንተ ወንጀለኛ ስለሆንክ ነው ዛሬ እየተወራለ ያለው፣ በጥሩ ስራ አይደለም። ሶሻል ሚዲያን ኢትዮጵያን ማንም ሳያውቀው ቆስቁሶ ያስተማረ ነው እዚህ ጋር የምታየው ሰው። ሶሻል ሚዲያ አጠቃቀምን
እንዴት እንደሆነ ለኢትዮጵያውያን አስጠቅሜ አንተ ዛሬ የምትለምንበት ማኝዚ በሰጠው ድፍረት ነው። ሶሻል ሚዲያ ቆርቋሪ ነኝ። አንተ ቆሮቆራ አንተ አሁን ያላመንከውን ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ የምታሳድገው ነው። አግብቼ ነው እኔ ልጆቼን ወልጄ ማሳድገው። እንዳንተ በየመንገዱ ስዳክር አይደል። ልዩነትንማ እኩል እንዳታየው፣ አንተ ለማኝ እኩል እንዳታረገው፣ ልመናን ከኔ ጋር እኩል እንዳታረገው። አረን ከብዳለን እንዴ ከባድ ሚዛን ነን። አንገናኝም። እንትን መጣና አብረን በላን ነው ጭቡቴው እና ምን እንዳትሞክረው አንተ በወንጀለኛ ነህ ምናምን ቆሾ ቆምቦሬ ነህ። ለማይነ ቲክታክ ላይ ቀኑ ሙሉ ሳይሰለች ቢግ ላቭ ቢግ ሪስፔክት። አያችሁት? የሶሻል ሚዲያ ተጽዕኖ ቤተሰቦቻችሁ ባክግራውንድ የሚወጣውን ተጽዕኖ አያችሁ? ዮኒ ማኛ እንግዲህ እዩት፣ ወደ ቤተሰብ ገብቶ ነው ሊያጠቃው እየሞከረ ያለው። ይህን ያልነው በነገራችን ላይ የሶሻል ሚዲያ ቤተሰቦቻችንን ማስተዋወቅ የፍቅር ህይወታችንን ማስተዋወቅ ማለት ነው። ምን ቢሎ ነው እንግዲህ ይህንን መልስ የመለስለት ለሚለው ቪዲዮ ልጋብዛችሁ። የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ የተወለድኩት የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚት ማይ ፋሚሊ ዚት ቁጭ ብሎ ስራ አድርጎኛል። ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለናንተ ያወሩ። አሜን በሉኛ ጋይስ፣ አሜን በሉ፣ አሜን በሉ ማይ ፋሚሊ። እንግዲህ እንደሰማችሁት ነው የመጨረሻ ቪዲዮዬ ለአዶናይና በአዶናይና ጃኒ ያለውን ጉዳይ ነው። አሁንም ስለዛ ነው የምናወራው። እጅግ የሚያሳዝን ነው እና አንድ ወንድማችን ትልቅ ጥሩ መልእክት የተናገረው አለ። አሪፍ ነው ብዬ አስባለሁኝና እሱ አዳምጡት። እኔ ከወዲሁ እሰናበታለሁኝ። ምናልባት ሁሉም በፊት አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ ለማለት እወዳለሁኝ። ሰላም ጤና ይስጥልኝ። አዶናይ፣ ጆን ዳንኤል፣ ጃኒ ተጠባቂዋ ረዴት፣ የጆን ዳንኤል ባለቤት እንዲሁም በጆን ዳንኤልና በአዶናይ መሃል ያሉ ፌክ ጓደኞች ስለ ስድስቶች ትንተና ልስጣችሁ። የሰሞኑ የቴሌ ዋጋ ጭማሪ አናታችሁን ካዞራችሁ የሆነ መስሪያ ቤት ምናምን ደገፍ ብላችሁ ለማየት ሞክሩ። ቪዲዮ ትንሽ ረዘም ሳብ ይላል፣ ወደ 4-5 ደቂቃ። አዶናይ በተጠባቂ ቀጣይ ህይወቱ ምን ሊያደርግ ይችላል? ፈተና ውስጥ ከሁሎችም በተሻለ ፈተና ውስጥ ያለ እሱ ነው። የመጀመሪያው ከጃኒ ጋር የገነባውን ክብርና ስም በእምነትና በታማኝነት በመንከባከብ ዝቅ በማድረግ የሰጣትን ከፍታ በአንድ ጊዜ ማጣት፣ ዜሮ ውስጥ መክተት፣ አፒውዝድ መሆን። ቀጣይ ሁሉ ማህበረሰብ ሰፊው የሚባል 50% በላይ ከሷ ጋር ተመልሶ አንድ እንዲሆን በፍቅሩ ይቅርታ አሳይቶ እንዲቀጥል ህዝቡ ይጠብቃል። እሱ ደግሞ ወንድ ልጅ ነው፣ ቀድሞ ነግሯታል። ክብሬን መስመሬን እንዳታልፊ ብሎ አንድ ፒዛ ቤት ቁጭ ብሎ ሲያወራት ነበር። ሰውነቴ እንዳትነኪ ላይኔን እንዳታልፊ ብሏል። ያውም ታላቅ በሆነው ተፈካካሪው ቲክታከር ጆን ዳንኤል ጋር ሃይምሮን የሚረብሽ ህሊናን የማያስተኛ እርሰው ቢባል የማይረሳ አጣብቂኝ ውስጥ ገብቷል። ከዛ ጋር እያስቀጠለ የነበረው ከአርቲስቶች የጀመረው ዛሬ ዘማሪ ያለ የቆመው ለዓለማዊ ሰዎች ነገሩ ተሳክቶ ዘማሪ ያለ በጾም ነገሮችን አሳክቶ ዝናውን ከፍ ማድረግ ፎሎወር መጨመር ሲችል በዘማሪው ላይ ስታክ ማድረጉ 4-5 አጣብቂ ነገር አሉ። ከዛ ጋር ትንሽ እህቶቹን ቫይራል እያወጣ ከልጅነታቸው እንደሰለጠነ ሀገር ሳንቲም ሊያሰራቸው ዩቲዩበር ሊያደርጋቸው እህቶቹን በድፍረት ይዞ የመጣው ለትውልድ ያላሰበው አዶናይ ዛሬም ጊዜ ቆም ብሎ ማሰብ ያለበት የብብት ጸጉር ያላወጡ ህፃናት እህቶቹን አምጡ ቫይራል 24 ሰዓት ያወራል። የሱ የእህት ጓደኞች ያሳስቡናል። እሱ አንድ ጊዜ በቤተሰቡ ላይ ያሰበውና የወደደውን ያቀደውን ማድረግ ይችላል።
ተጠባቂዋ ረዴትን ማግባት አለበት ተብሎ ህዝቡ ቻሌንጅ ቢያደርገውም አዶናይ ሁለት ነገር ያስጨንቀዋል። በእግዚአብሔር ያገኘው እድልና በራሱ በየዋህ ልቡ የሰራው ክብር። በቀጣይ ጆን ዳንኤል ምን ሊያረግ ይችላል? ጆን ዳንኤል ሽንፈትን የማይወድ ማንነቱ ፊቱ ላይ እልህኝነት የሚታወቅበት ጆን ዳንኤል አንድ ነገር አስቧል። የልጅ እናቱን በጊዜው በማወቅም ባለማወቅም ችላ ብሏት በብዙ ኮረዳ ሴቶች ሚሴጅ ስለተጻፈለት ቫይራል ስለወጣ ከሀገር ውስጥ እስከ ሀገር ውጭ ነጮች ማለልን ወደርን ስላሉት አጥንቱ ሳይጠነክር አካውንቱ ስለጠነከረበት የልጅ እናቱን እንደ ስተት አክሲደንት ለስሜንት እንደተደረገ ፍጥረት ነገሮችን አደባብሶ ሊያልፍ ሲል እግዚአብሔር አምላክ የልጅ እናቱን የዋህነት የልቧን መሰበር አይቶ ፈተና ውስጥ ከቶታል። ህዝቡን ለማስደሰት ስሙን ለመገንባት ሲባል ከልጁ እናት ጋር መጣበቅና መዋደድ፣ ለልጅ እናቱ ትልልቅ ስጦታ መስጠት ከቻለ ቤት ገዝቶ መኖር ይጠበቅበታል። በሁለት በኩል ስሙን ካጣ ከባድ አደጋ ውስጥና ፈተና ውስጥ ይገባል። በሶስተኛ ደረጃ ጃኒ፣ ሴት ጃኒ በራሷ ከለር የመጠች የበቀች ብዙ ቻሌንጅ አለፈች። በብዙ መሰናክል እያለቀሰች እየተሰደበች እየተዋረደች ከደረሰችበት ከዚህ ፕሮቶኮሏ ላይ ዛሬ ጊዜ ትልቅ ቫይራል ወጣ። ህዝቡ የሚወደው ልጅ ጋር ተቆራይታ በብዙ እየሄደሳል። ከድሮም የሚመጣ መጣጣኛ እስክንከታተላት የነበረው በልጅነትም ይሁን በስሜት ከአንድ ጋር ያለ መጽናትና ሁሉን የመመኘት አስሩ ሰው ጋር የመግባባት የልጅነት ሩጫዋ ዛሬ ፈተና ውስጥ ከቷታል። ዛሬ ምርጫዋ አንድና አንድ ነው። አዶናይን የሄደችበትን ያክል ርቀት ይቅርታ ብላ እግዚአብሔር ረድቷት ከአዶናይ ጋር ካልተመለሰች ነገሩ እንዳንዳንድ አሰልች ቲክታከሮች ቪዋ እየቀነሰ ከሚዲያ እየጠፈች ትመጣለች። ብዙ ሰዎች የሚናደዱባት አይኗን አፍጣ ጥርሷን አግጣ ወደ ለውጥ የወጣች ብዙ ሰዎችን ረገጠች፣ ክብር አሰጥም የተባለች ትላንት የመጣችበትን ረሳች የተባለች ጃኒ ዛሬ ጊዜ ሁሉን ረግጣና አፍጣ የደረሰችበት የራሷ የሆነ ትልቅ ቻሌንጅ ብታሳልፍም 50% ውበት ሰጧት፣ ከለር ሰጧት። ከተሳዳቢ ከተናቂነት ወደ ክብር ያወጣትን አዶናይ ልብ ሰብራለች። 50 አለ። ቀድሞ የሚጠሏት 25% ዛሬ ጊዜ በአዶናይ የጠሏት 50%፣ 75% ችግር ውስጥ የገበችው 25% በድፍን ከሚከተሏት ሴትና ወንድ አድናቂዎቿ ትቀጥላለች። እግዚአብሔር ይሁናት። በአራተኛ ረዴት በኢትዮጵያ የሚነገር 81 ቋንቋ ያለ ሰሞን እየደጋገመች ወና ትግራይ ወሎ ድርዋሉ ምናምን እያለች ነው። ረዲ ፈገግታዋና ውበቷን ሰው የሚያደንቃት ሁሉ ምግብ በላሽ ወይ እያለ ሽማግሌው ሕፃኑም የሚጠይቃት ይህን ጥሩ አጋጣሚ ተጠቅማ የአዶናይ ቤተሰብ ለመሆን ትሞክራለች ወይስ የመልክና የውበት ችግር የፈገግታ ስለሌለባት ክብሯን ጠብቃ ያኛው ዕቃ አፍኖ የጃኒ ነች ህዝብ ይንቀኛል ያርቀኛል ብላ በራሷ መስመር ትቀጥላለች? ሁኔታዋ መንደርደሯ ለፎሎወር የሚሆን ለብሽሽቅ የሚሆን በቪው ዶላር ለመስራት የሚሆን ሰሞኑን አድዋ 00 መሿለኪያም ድልድዩ ላይም ቪዛ ቤትም ፒዛ ቤትም በትግረኛ እየዘፈነችና ትግረኛ መልመድ ፈልጋለሁ እያለች ነው። ከጃኒ ጋር የቆየ እልክ ይኑር የውስጥ ጥላቻ ይኑር አናቅም። ቲክታከሮች እንደ ድሮ ዳንቴል ተጠላልፈው አልቀዋል። የሆነ ነገር አይጠፋም። ፍቅር ባይኖርባት እልህ ይኖርባታል። ራሷን የተሻለች አድርጋ ቫይራል ለመውጣት ትሞክራለች። በመጨረሻ ይህ ጥሩ አጋጣሚ የጠቀማቸው ልጆች የሚመስሉ ክፋታቸው ከእድሜያቸው 100 እጥፍ ውስጣቸው በመርዝ የተሞላ የአዶናይና የጆን ዳንኤል ጓደኞች እግዚአብሔር አምላክ በሚያውቀው ደስታ ፌሽታ ላይ ናቸው። ትላንት አዶናይ ዕቃ ሲገዛ ቴምር ፕሮፐርቲ ሲል እዛ ምናምን ፖፑላሪ ሲል ሲንቀሳቀሱ ሲሯሯጡ የነበሩት ዛሬ እንደ ድሮ የተሸናፊዎች አሸናፊ ለመሆን ከአዶናይም ከጆን ዳንኤልም ከጃኒም ርቀው እነ ናሆም ፎንቴና ምናምን በግሩፕስ የሚባሉት እነ ጆሲ የራሳቸውን ከለርና መልክ ለማምጣት እየተጋጋጡ ነው። በህዝብ የተረሱት በትንሽ ቪው እየቀጠሉ ያሉት የሚያረጉት የጠፋቸው አንበሳው ማግሳት የተወልዳቸው ቲክታክ አበባ ኮፍያ ለማግኘት የተቸገሩት እነ ናሆም ፎንቴ እነ ጆሲ እነ ስቲፎስ ቀድሞ ራሱን በሙዚቃ ዓለም አርቆ በአያቱ ሞት ይሁን በሆነች ነገር ክሊፕ ማሳዛኝም ትሬንድ እየሰራ ጥሩ ነገር አያቱንም ስለሚወዳት ሰው ለዛ ሚሞሪ ብሎ እያገዘው የራሱን እንደ ያሬድ ነጉ ሙዚቃውን ጀምሮታል። እግዚአብሔር እንግዲህ ኃጢአትም ቢሆን እሱ ማደሪያ ያርግለት። የሁለቶች ጓደኛ ግን የአዶናይና የጆን ዳንኤል ጓደኞች የጃኒ ወዳጅ መሳይ ጠላቶች በእጁ የበሉ የጠጡት በጣም ነገሩን
እያጦዙት ውስጥ ለውስጥ እንደ አበይ ምንጭ እያደረጉት ነው። ይሄ ነገር ይቀጥላል አይቀጥልም? አይ ዶንት ኖ ሃቭ አይዲያ። ትንታኔውንና ማብራሪያውን እንዴት አያችሁት? የትኛውን ፓርት ትክክል ሆኖ አገኛችሁት? ከዚህ ጋር የቱን ሳትከው አላ ሁሉም ሰው ክብሩን ይወዳል። ለክብሩ ሲል አስመስሎ መኖሩን ይቀጥላል። አዶናይ ብዙ ነገር አዶናይም ከህዝብ ልብ የማይወጣበትን ጆን ዳንኤል እስር ቤት እንደወጣ በዚያው አወጣለሁ በዛ ፈልቃለሁ እኔ እንደ ሄኖክ ነኝ እስራኤልን አለቶች አወጣለሁ እያለ እየሮጠ በህዝብ ልብ ለመንገስ የሞከረ የራሱን አካውንት ንዶ ሰዎችን የረዳ ዛሬ ምንም ለማድረግ ለልጅ ሚስቱ ተንበርክኮ ልጅን ወዳለሁ ብሎ የሆነ ከለር ሰርቶ ይመጣል የሚል ግምት አለን። ዋናው ነገር የሆነው ሆኖ ለዓለማዊዎች ቆሉ ለነበሩ አርቲስቶች እንድትገዛ አድርገን ቻሌንጅ አድርገን ከጎንህ ቆመናል። ዛሬ ጊዜ ህዝቡ በሆነ ነገር እየጠበቀ ነው። አዶናይ ካንተ ስሜት የዓለም ስሌት ምናምን አይበልጥምና ለዘማሪ ቴዲ የጀመርከውን ቻሌንጅ የፈጠነ መጠህ እኛም ወየ ብለን መኪናውን ግዛና እዛ በኋላ የራስን የሆነ ሃይዌይ ውስጥ ገብተህ ወይ ሽምጥ ትሄዳለህ ወይ በሆዳችሁ ሜካፕ ተቀብታችሁ አስመስላችሁ ይሄንን ልቡ በኑሮ ውድነት የጠፋ በቴሌ የዳታ የገንዘብ ምናምን ጭማሪ በሁሉም በኑሮ ውድነት አይምሮው የናረን ማህበረሰብ ያጃኮማችሁ ትከተላላችሁ። ወንድማችሁ ገብረየስ ነኝ። ይችን እኔ ካልነገርኳችሁ ከቅርብ ያሉ ጓደኞች የሩቅ ጠላቶችን ደፍረው ይነግሯችሁ። እመላለሳለሁ። ኮፒ ሊንክ ሸር አድርጉት። እናንተ ደግሞ ሰምታችሁ የምትረኩ ሸር የማትወዱ ሰዎች ኮፒ ሊንክ ሸር ሪፖስት አድርጉለት።